በአፍሪካ ቀንድና በቀይ ባህር ቀጠና ላይ ምናልባትም ከቅርብ ጊዜያት ወዲህ እጅግ አስደንጋጭ ሊባል የሚችለው ክስተት በትላንትናው ዕለት ተከስቷል። በሳውዲ አረቢያና በዩናይትድ አረብ ኤምሬት መካከል ምናልባትም የተኩስ ልውውጥ ሊባል የሚችል በቀጥታም የሳውዲ አረቢያ ወታደራዊ ኃይል ዩናይትድ አረብ ኤምሬት ወደ የመን ያስገባችውን የጦር መሳሪያዎችን ያነጣጠረ ጥቃት በመፈጸም በግልጽ በየመን ውስጥ ሳውዲ አረቢያና ዩናይትድ አረብ ኤምሬት በሁለት የተለያየ ጎን ላይ የመቆማቸውን ጉዳይ በይፋ አሳውቀዋል። ይህ ነጥብ ሁለቱ ሀገራት በቀይ ባህርና በመላው የአፍሪካ ቀንድ ቀጠና ላይ ያላቸው እንቅስቃሴና ለቀጠናዊ ተጽዕኖ የበላይነት እያከናወኑ ያለው መገዳደር እስከምን ያክል ርቀት ድረስ ሊጓዝ እንደሚችልና አስፈላጊ ሆኖ ሲገኝም ወደ ጦርነት ጭምር ሊሸጋገር እንደሚችል የሚያረጋግጥና የሚያመላክት ስለመሆኑ በጉዳዩ ላይ ቅርበት ያላቸው አስተያየት ሰጪዎች በመናገር ላይ ናቸው። እንደ ኢትዮጵያ የመሰለ ሀገር አጋርነቱን ከዩናይትድ አረብ ኤምሬት ጋር ማድረጉ በግልጽ የሚታወቅ ሲሆን እንደ ግብፅ የመሰሉ ሀገራት ደግሞ ከሳውዲ አረቢያ ጋር ተባባሪ ሆነዋል። ግብፅ ታዲያ በዚህ መካከል ድንግዝግዙ በበዛበት፣ ጭንቀቱ በጨመረበት፣ ጦርነትን ባንዣበበበት በዚህ የቀይ ባህርና የምስራቅ አፍሪካ ቀንድ ቀጠና ላይ ተጠቃሚነቷን ለማረጋገጥ እጅግ የማይገመት አይነት የዲፕሎማሲያዊ እንቅስቃሴ በማድረግ ላይ ትገኛለች። በቀይ ባህር ኤርትራና ጅቡቲ ላይ ለምትመሰርታቸው የጦር ሰፈሮች ጭምር የአውሮፓ ህብረትን ድጋፍ ለማግኘት በሚል ያለመ መልኩ ከአውሮፓ ህብረት መሪዎች ጋርም የመጀመሪያው ምክክር ማድረጓ ተሰምቷል። ይህ ጉዳይ በቀጣይ ኢትዮጵያ ምን አይነት ምላሽ ልሰጥበት ትችላለች ከሚለው ነጥብ ጋር ተገናኝቶ አብሮ የሚታይ ነው። በሌላ ደረጃ ደግሞ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድ እንዲሁም ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር በኬንያ ናይሮቢ ውስጥ በድብቅ ሊገናኙ ስለመቀጣጠራቸውና በሶማሌላንድ የሀገርነት እውቅና ጉዳይ ጋር ተያይዞ የጋራ እንግዲህ ምክክር ለማድረግ መዘጋጀታቸውን የሚያመላክቱ አይነት መረጃዎችን በመውጣት ላይ ናቸው። እንደሚታወቀው ኢትዮጵያ የሶማሌላንድ የሀገርነት እውቅና ተከትሎ ዓለም አቀፉ ማህበረሰብ የድጋፍና የተቃውሞ ድምጹን እያሰማ ባለበት በዚህ ሰዓት ላይ ዝምታን የመረጠች ሀገር ሆናለች። ሶማሊያም ከማንም በላይ ከኢትዮጵያ በኩል ምን አይነት ድምጽ ይመጣል ለሚለው ጉዳይ ያስጨነቃትና ያሸበራት ትመስላለች። ለዚህም ነው ከኢትዮጵያ መሪዎች ጋር በኬንያ የትራይላተራል ወይም የሶስትዮሽ የጋራ ምክክር ለማድረግ በመዘጋጀት ላይ የሚገኙት። ሰላም ጤና ይስጥልን ክብራትና ክብራን የገበያ ሚዲያ ቤተሰቦች፣ ነጻነት ላቀው ነኝ። በዚህ ሰዓት ከአፍሪካ ቀንድና ከቀይ ባህር ቀጠናዊ አካባቢ ጋር በተገናኘ በዓለም ላይ እየተሰሙ የሚገኙ አበይት ዋና ቁልፍ ነገሮች የትኞቹ ናቸው የሚሉትን ነገሮች መራርጠን ወደ እናንተ የምናደርስበት የፖድካስት ሰዓታችን ነው። ብራችሁ እንድትሆኑ በአክብሮት ጥሬን አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብሮታዊ ጥሬ ነው። ላይክ ማድረግ እንዲሁም ደግሞ መረጃው ለብዙዎች እንዲደርስ ሼር በማድረግ እንድተባበሩም እንዲሁ በድጋሚ ጥሬን አቀርብላችኋለሁኝ። አብራችሁን ሁኑ። ወደ ዕለቱ ጉዳይ ልውሰዳችሁ። ጅማሬያችንን የምናደርገው በቀይ ባህር በሀገር የመን ውስጥ ምን እየተከናወነ ነው ያስባለውንና የመን ምናልባትም ለሶስት ወይ ለሁለት የሀገርነት የመከፋፈል አይነት ዕጣ ፈንታ ላይ መሆኗን የሚያመላክት አይነት ዘገባዎች የወጡበትን ዜና ነው። በትላንትናው ዕለት እጅግ ባልተጠበቀ መልኩ የሳውዲ አረቢያ ወታደራዊ ኃይል በሀገረ የመን የወደብ ከተማ ላይ ያከናወነው የአየር ላይ ጥቃትና ድብደባ ወይም የጀት ድብደባ ዩናይትድ አረብ ኤምሬትን በከፍተኛ ደረጃ አስደንግጧል። የተደበደበው ደግሞ የዩናይትድ አረብ ኤምሬት የጦር ክምችት ወይም ደግሞ የጦር መሳሪያ ነው። ይህ ጦር መሳሪያ ለማን ይሰጣል፣ እንዴት ይሰጣል የሚለው ነገር እንዳለ ሆኖ ግን በግልጽ መታወቅ ያለበት ሳውዲ አረቢያ በየመን ውስጥ ዩናይትድ አረብ ኤምሬትን ደበደበች ወይም መታች ተብሎ ነው ሊገለጽ የሚችለው ዜናው ጠቅለል ብሎ ከተቀመጠ ማለት ነው። በሀገረ የመን ውስጥ ያለው የፖለቲካ እንቅስቃሴ ዛሬ ላይ ድንገት ይሆን አይደለም። የመን የምትባለው ሀገር ያው በሰሜንና በደቡብ በተለይ በ1990ዎቹና ሀውቲም ምናምን ከመመስረታቸው በፊት በሰሜንና በደቡብ ተብላ ለሁለት ተከፍላ የሰፓርቲስት ወይም የተገንጣይነት እንቅስቃሴ የነበረባት ሀገር ነች። ታዲያ በ2017 እንደ አውሮፓውያኑ አቆጣጠር የመን ውስጥ አንድ ከባድ የሆነ ጦርነት ወይም ዘገልፍ ዋር 2 የተባለ ሁለተኛው የገልፍ ሀገራት ጦርነት የተባለ ሊገለጽ የሚችል ከበድ ያለ ጦርነት ተከናውኗል። ይህ ጦርነት አንድ ቅርጽ ነበረው። በኢራን የሚደገፈው የሀውቲ ቡድን በአንድ ወገን፣ በዩናይትድ አረብ ኤምሬትና በሳውዲ አረቢያ የሚደገፉት ቡድኖች በሌላ ወገን። እንግዲህ እነዚህ ሁለቱ ወገኖች በየመን ውስጥ ያከናወኑት የእርስ በርስ ጦርነት በመጨረሻም መቋጫውን ሲያገኝ በኢራን የሚደገፈው የሀውቲ ቡድን
የየመን ርዕሰ መዲና ሰንዓን ጨምሮ ከቀይ ባህር ጋር የሚዋሰነውን አካባቢ ሙሉ በሙሉ ተቆጣጠረ። በሳውዲ አረቢያና በዩናይትድ አረብ ኤምሬት ይደገፋሉ የሚባሉ ቡድኖች ደግሞ በዚህ ውስጥ በዓለም አቀፉ ማህበረሰብ ዕውቅና የተሰጠውን አስተዳደርም ጭምር ወይም ፕሬዚዳንሻል ካውንስል የሚባለውን ጭምር ያጠቃልላል። እነዚህ ሁለቱ ሀገራት የሚደግፏቸው ዩናይትድ አረብ ኤምሬትና ሳውዲ አረቢያ ማለት ነው በኤደን ባህረ ሰላጤ ያለውን የየመን ክፍል ያዙ ማለት ነው። እንግዲህ እንደዚህ ሆኖ ሁለቱ ሀገራት ዩናይትድ አረብ ኤምሬትና ሳውዲ አረቢያ በኤደን ባህረ ሰላጤ ላይ ያለውን የየመን ግዛት ከሚያስተዳድሩ ወገኖች ጋር ሆነው አጋር ሆነው ላለፉት ጥቂት ዓመታት መጡ። ነገር ግን አሁን 2017 አይደለም 2026 መጥቷል አይደል? ኦልሞስት ጊዜው የኃይል አስተላለፉ ቀጠናዊ ፍላጎትን ለማስፈጸምና በቀጠናው ደግሞ ተጽዕኖ ፈጣሪ ወይ ሀያል ሀገር ሆኖ ለመውጣት እየተደረገ ያለው ፉክክርና ግድድር ከመቼውም ጊዜ በላይ ጨምሯል። ታዲያ የመን ምናልባትም በሳውዲ አረቢያና በዩናይትድ አረብ ኤምሬት ታሪክ ለመጀመሪያ ጊዜ ሊባል በሚችል ሁኔታ የሁለቱ ሀገራት የጦር አውድማ ልትሆን የምትችልበትን እድል በመመልከት ላይ እንገኛለን። አጠቃላይ የየመንን ካርታ ከተመለከታችሁት ከቀይ ባህር ጋር የሚዋሰነውን የሰንዓን አካባቢ ጨምሮ ማለት ነው ከቀይ ባህር ጋር የሚዋሰነውን ስፍራ በኢራን የሚደገፉት የሃውቲ ቡድኖች ያስተዳድራሉ። እንዲሁም ደግሞ የቀይ ባህር ጫፍ ላይና የተወሰነውን የኤደን ባህረ ሰላጤን የሚያጠቃልለውን ብሎም ደግሞ ላይ እስከነ ሳውዲ አረቢያ ጋር የሚዋሰነውን አካባቢ ጭምር ደግሞ ሳውዘርን ኢንተርናሽናል ካውንስል እየተባለ የሚጠራ በኤደን መቀመጫውን ያደረገው ቡድን ያስተዳድራል። ይህንን ቡድን ዩናይትድ አረብ ኤምሬት መደገፍ በጦር ማስታጠቅ ፍላጎቷን ለማሳካት ደፋ ቀና ማለት ከጀመረች ዋላ ደር ብላለች። በአንጻሩ ሳውዲ አረቢያ ደግሞ በዓለም አቀፉ ማህበረሰብ ዕውቅና የተሰጠውን የፕሬዚዳንሻል ካውንስል እየተባለ የሚጠራውን ኃይል በመደገፍ በተወሰነ የኤደን ባህረ ሰላጤ ላይ ብቻ ያለውን አካባቢ ከሚያስተዳድር ኃይል ጋር ሳውዲ በመተባበር ላይ ነች። አሁን ካርታውን ከተመለከትነው የመን ለሶስት ተከፍላለች። በኢራን የሚደገፉ ኃይሎች፣ በዩናይትድ አረብ ኤምሬት የሚደገፉ ኃይሎች፣ በሳውዲ አረቢያ የሚደገፉ ኃይሎች። እነዚህ ኃይሎች አብዛኛውን ፍላጎታቸውን ለማስፈጸምና ለማሳካት እያከናወኑ ባለው ጥረት ውስጥ ነው። እንግዲህ በትላንትናው ዕለት ሳውዲ አረቢያ እጅግ በጣም አስደንጋጭ በሆነና ባልተጠበቀ መልኩ በዩናይትድ አረብ ኤምሬት ይደገፋሉ የሚባሉ ቡድኖች ይንቀሳቀሱበታል የሚባል ስፍራን ባነጣጠረና ከዛው ከኢሚራቲዎች የተገኘ የጦር መሳሪያ ድጋፍን ኢላማ ያደረገ ድብደባ በማድረግ ዩናይትድ አረብ ኤምሬትን ቆሌ የገፈፈችው። ዩናይትድ አረብ ኤምሬት በታሪኳ እንደ ትላንትና ደንግጣ የምታውቅ አይመስለኝም። እዚህ እኛ ጎረቤት ሱዳን ውስጥ ገብታ እንደፈለገች እንደምትሆነው የመን ውስጥም ያው እንደፈለገች በመሆን ላይ ትገኛለች እስከ ትላንትና ድረስ። በትላንትናው ዕለት ምንድነው የሆነው ካላችሁ የሳውዲ ወታደራዊ ኃይል የዩናይትድ አረብ ኤምሬትን ያነጣጠረ ጥቃት በየመን ውስጥ በመፈጸሙ ሳቢያ በጣም ኢሚራቲዎች ከመደንገጣቸው የተነሳ በትላንትናው ዕለት በጣም ነው ይሄ ዜና የገረመኝ። ጥቃቱ ከተፈጸመ ከሰዓታት በኋላ ጥቃቱ መፈጸሙን ዜና የሰማሁት ከሰዓት 10 ሰዓት ምናምን አካባቢ ላይ ነው። ማታ 4 ሰዓት ወይ እንደዛ አካባቢ 5 ሰዓት አካባቢ ላይ ደግሞ ምን አይነት ዜና ተመለከትኩኝ? ዩናይትድ አረብ ኤምሬት በየመን ውስጥ ያለ ወታደራዊ ኃይሏን ጓዟን ጠቅልላ የመንን ጥላ ልትወጣ ተስማምታለች ወይ ወስናለች የሚል ዜና ተሰማ ማለት። እንግዲህ ትወጣለች አትወጣም ሌላ ጥያቄ ነው። እንደኔ የምትወጣ አይመስለኝም። እንዲህ በቀላሉ በቀይ ባህር ላይና በገልፍ ወይም የኤደን ባህረ ሰላጤ ላይ ቀጠናዊ የበላይነትን ሊያረጋግጥላት የሚችል ስትራቴጂካዊ ቦታን እንዲህ በቀላሉ ጥላ ትወጣለች ብዬ አላስብም። በመርህ ደረጃ ግን በዜና ደረጃ ግን ዜናው ዩናይትድ አረብ ኤምሬት የመንን ጥላ ወጣች የሚል አይነት ቅርጽን ይዞ ተዘግቧል ማለት ነው። እንደምታውቁት እነዚህ ሀገራት የመንን አሁን ለሶስት ከፍለዋታል። ኢራን የሚደገፈው ሃውቲ፣ በኢሚራቲዎች የሚደገፈው የሳውዘርን ኢንተርናሽናል ካውንስል፣ እንዲሁም ደግሞ በሳውዲ የሚደገፈው የየመን ፕሬዚዳንሻል ካውንስል እየተባለ የሚጠራ በዓለም አቀፉ ማህበረሰብ ዕውቅና የተሰጠው ኃይል። ሁሉም እነዚህ ኃይሎች በቀይ ባህር ላይና በኤደን ባህረ ሰላጤ ላይ እንዴት አድርገን ፍላጎታችንንና መሻታችንን እናስፈጽም በሚል መርህ በሀገር የመን የሚርመሰመሱ እንጂ ለየመን ብሔራዊ ጥቅም አስቀድመው የመን እንድትለወጥ የመን እንድታድግ በማሰብ ከወዲህ ወዲያ የሚሉ ኃይሎች እንዳልሆኑ መታወቅ አለበት። ለዚህም ነው የመን የገልፍ ሀገራቱ የእጅ አዙር የጦር ሜዳ ልትሆን የምትችልበት እድል
ከመቼውም ጊዜ በላይ ዛሬ እጅግ ስጋትን ጨምሮና አይሎ የሚገኘው። ስለዚህ ጉዳዩ የየመን ሳይሆን በቀይ ባህር ላይና በኤደን ባህረ ሰላጤ ላይ የበላይነትን የማረጋገጥ ጉዳይ ስለሆነ እነዚህ ሀገራት ለዚህም ነው ዩናይትድ አረብ ኤምሬት እንዲህ በቀላሉ ጥላ ላትወጣ ትችላለች የሚል አይነት እይታን ያስቀመጥኩላችሁ። እንግዲህ በቀይ ባህር ላይ ኢራን ጨምራ ያው በሁቲ በኩል ዩናይትድ አረብ ኤምሬት ሌላኛ ገልፍ ስቴት ሳውዲ አረቢያ በኤደን ባህረ ሰላጤ ላይ እንዲህ ያለን ከመጣም በኋላ በቀጥታ ደግሞ ወደ ቀይ ባህሩ ቀንዱ ጋር ስንመጣ ወደ ሆርን አፍሪካ ወይም አፍሪካ ቀንድ ጋር ስንመጣ ግብፅን እናገኛለን። አሁን በዛኛው ሳይድ ላይ በምስራቁ በኩል ላይ ያለው ቅርጽ ላይ ማን አሉ? ኢራን አለች፣ ዩናይትድ አረብ ኤምሬት አለች፣ ሳውዲ አረቢያ አለች፣ ኤደን ባህረ ሰላጤና ቀይ ባህርን ይዘው። አሁን በምስራቁ በኩል እነዚህ የዘረዘርኩላችሁ ሀገሮች እንዳለ ሆነው በምዕራቡ በኩል ደግሞ እነ ጅቡቲ ባሉበት አቅጣጫ ላይ ከተመለከትነው ደግሞ በጣም በዚህ ቀጠና ላይ በቃ ማንም የለብኝም ብላ እንደ ልቧ የሆነች ያለች ሀገር ግብፅ ሆናለች። የግብፅ በጅቡቲ መገኘት ትላንትና አንድ ዘገባ እየተመለከትኩኝ ኢትዮጵያን የመክበብ የመጨረሻው ግብ ነው የሚል አይነት ትንተናን እየተመለከትኩ ነበር። ኢትዮጵያን ከቦ የማስቀረት የመጨረሻ ግብ። እንግዲህ ኤርትራን ሆልድ እናድርጋት ለጊዜው። ጅቡቲ ግን ለኢትዮጵያ ምን ማለት እንደሆነች በግልጽ ስለሚታወቅ ግብፅ እዚህ ቦታ ላይ ፕሬዘንሷን ወይም የጦር ኃይሏን እስከ ማስፈር ድረስ የሚያደርሳትን አይነት እንቅስቃሴ ውስጥ መግባቷ ሌላኛው የዚህን የቀይ ባህር እንዲሁም የአፍሪካ ቀንድ ቀጠና ስጋት ከፍ እንዲል ያደረገ ምክንያት ሆኗል። አብዱልፈታህ አልሲሲ ግን በዚህም አልተቋጩም። እንደምታስታውሱት ከአውሮፓ ህብረት መሪዎች ጋር ጭምር በዚሁ በቀይ ባህር ጉዳይ ላይ የሚመካከሩ አይነት ሰው ሆነዋል። የአውሮፓ ህብረት ፕሬዝዳንት የሆኑት አንቶኒ ኮስታ እንዲሁም ከአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌይን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በመሆን በአውሮፓ ህብረትና በግብፅ መካከል የመጀመሪያ ሊባል የሚችል ምክክር ያደረጉትም ከሰሞኑ ነው። ኪ ስትራቴጂክ ፓርትነር ተብለዋል። እንግዲህ እነዚህ የአውሮፓ ህብረት አካላት በሰሜን አፍሪካ በአፍሪካ ቀንድ ቀጠና ላይ እንዲሁም በቀይ ባህር ግብፅ እንደ ኪ ስትራቴጂክ ፓርትነር ትቆጠራለች እስከ ማለትም እየደረሱ ነው። አብዱልፈታህ አልሲሲ ለሚያከናውኑት ተስፋፊነት ኢትዮጵያን በከበባ ውስጥ አስቀምጦ በድህነት እንድትማቀቅ ለማድረግ በሚያደርጉት ጥረት ውስጥ ከጎናቸው ዓለም አቀፍ አክተሮች የምንላቸው እነዚህ እንደና አውሮፓ ህብረት የመሰሉ ተጽዕኖ ፈጣሪዎች። አውሮፓ ህብረት ማለት በውስጡ 28 ሀገራትን የሚያጠቃልል የአውሮፓ ሀገራት የስብስብ መድረክ ነው። እነዚህን ሀገራት ከጎናቸው ለማድረግ ያለመ በመርህ ደረጃ የአፍሪካ ህብረት እንደምንለው የአውሮፓ ህብረት ከዛ አይነት አደረጃጀት ጋር ነው እንግዲህ አብዱልፈታህ አልሲሲ ጥምረትን ለመፍጠርና በአፍሪካ ቀንድና በቀይ ባህር ቀጠና ላይ እያከናወኑ ያለውን እንቅስቃሴ ህጋዊ ለማድረግ እየሞከሩ የሚገኙት። እንደምታውቁት በዓለም ላይ አንድ ሀገር አንድን ፍላጎት ወይም ስትራቴጂክ አውቶኖሚ ለማስከበር በምታደርገው ጥረት ውስጥ ስትራቴጂክ አውቶኖሚ ማለት አንድ የምትፈልገውን ነገር ለማድረግ የሌላ ሁለተኛ ወይም ሶስተኛ ሀገር ድጋፍን ወይም ጥገኝነትን ሳይፈልጉ በራሳቸው አንድን ግብ ለማሳካት የሚችሉ ሀገራት ሲፈጠሩ እነዚህ ሀገራት ስትራቴጂካሊ አውቶኖመስ ናቸው የሚል አይነት ሐሳብ ኖሯቸው ይገለጻሉ። ግብፅ አሁን በዚህ ቀጠና ላይ ይህንን ለማድረግ በምትጥርበት ሰዓት ላይ ድርጊቱን እሷ ታደርጋለች። ጅቡቲ ላይ መታ ኃይል ስለማስፈር ጅቡቲ ጋር ስለመተባበር በተመለከተ እሷ በመሬት ላይ ድርጊቱን ትፈጽማለች። የምትፈጽመው ድርጊት ዓለም አቀፋዊ ውግዘትና ተቃውሞ እንዳይደርስበት ደግሞ ከጎኗ ሌሎች ሀገራትን ታሰልፋለች። አሁን ላይ የአውሮፓ ህብረትን በዚህ ጥላ ስር ውስጥ ለማስገባት ከፍተኛ ጥረት እያደረጉ ስለመሆኑ ነው ዘገባዎች በማሳየት ላይ የሚገኙት። በሳለፍነው ታህሳስ 2024 ላይ እንደ አውሮፓውያን አቆጣጠር ማለት ነው የአውሮፓ ህብረት ኦልሞስት $1 ቢሊዮን በላይ ለአጭር ጊዜ ማይክሮ ሳይሆን የማክሮ ፋይናንሻል እርዳታ በሚል ለግብፅ አቅርቦ እንደነበር አይዘነጋም ወይም ሰጥቶ እንደነበር አይዘነጋም። እሱን ተከትሎም ደግሞ የ4 ቢሊዮን ዩሮ የጋራ የትብብር ስምምነትን ሜሞራንደም ኦፍ አንደርስታንዲንግ መፈራረማቸውም ጭምር ይታወሳል። እንግዲህ ግብፅ ከአውሮፓ ህብረት ጋር ያላትን የንግድ አጋርነት በተለይ ከ2004 እንደ አውሮፓውያን አቆጣጠር ጀምሮ በምን አይነት መልኩ ልታሳድግ እንደሞከረች በጣም የሚገርም ነው። አሁን ላይ በአውሮፓ ህብረትና
ግብፅ መካከል ያለው የንግድ አጋርነት በዓመት እስከ $32.5 ቢሊዮን ድረስ የሚጠጋ ሆኗል እየተባለ ነው የሚገኘው። $12.6 ቢሊዮን ኢምፖርት በማድረግ ወይም ገቢ ንግድ፣ $19.9 ቢሊዮን ደግሞ የውጭ ንግድ። ይሄ በንግድ አጋርነት እንዴት እነዚህ ሁለቱ አካላት ግብፅና የአውሮፓ ህብረት ያላቸውን ትብብርና ጥምረት የሚያሳይ ነው። ስለዚህ ይሄም ነው ሌላኛው አንድ ህብረት ወይም አንድ ሀገር ወይም የሆነ የሀገራት ስብስብ ከአንዲት ሀገር ጋር የሚኖረው የንግድ አጋርነት በቀጣይ ለሚከናወኑ የጂኦፖለቲካዊ እንቅስቃሴዎችም ከፍ ያለ የራሱ ሚና አለው። ስለዚህ የአውሮፓ ህብረትን ግብፅ በክንፏ ለመያዝ እያከናወነች ያለው ጥረት ሄዶ ግቡ ምንድነው? እነ ጅቡቲና ኤርትራ በመሰሉ በአፍሪካ ቀንድ ቀጠና ላይ የምታከናውናቸውን የተስፋፊነትና ቀጠናዊ ተጽዕኖን የማሳደግ እንቅስቃሴ ገቢራዊ ለማድረግ በምታደርገው ጥረት ውስጥ ሊቀመጡ የሚችሉ ሰበዞች ናቸው ማለት ነው። ከግብፅ በተጨማሪ የእስራኤል ጉዳይ ነው። እስራኤል ለሶማሊላንድ ዕውቅና መስጠቷን ተከትሎ በጣም ተደጋጋሚ ተቃውሞ ድምጾች እየተሰሙ ነው የሚገኙት። አሁን ላይ በይፋ የእስራኤልን ለሶማሊላንድ የሰጠችውን ዕውቅና በተመለከተ ተቃውሟቸውን እያሰሙ ካሉ ሀገራት መካከል የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን አንዱና ዋነኛው ናቸው። ረሲብ ጣይብ ኤርዶሃን ለምን የእስራኤልን እንቅስቃሴ ተቃወሙ? ረሲብ ጣይብ ኤርዶሃንስ በዚያው በአፍሪካ ቀንድና በቀይ ባህር ቀጠና ላይ ምን እየሰሩ ነው የሚለውን ነገር በተወሰነ እንመልከተው። ረሲብ ጣይብ ኤርዶሃን እንደሚታወቀው ሀገራቸው የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሀገር ናት። በአንጻሩ ደግሞ የብሪክስ ወይም የቻይና በሚመሩት ኢኮኖሚያዊ የትብብር መድረክና ማዕቀፍ ላይም ጭምር አባል እንሁን የሚል ጥያቄን አቀርበዋል። ከሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት መካከል በወታደራዊ አቅም ብዛት አሜሪካን በመከተል ሁለተኛዋ ሀገር ቱርክ እንደሆነች መታወቅ አለበት። ጠንካራ ወታደራዊ አቅም አላት ቱርክ የምትባለው ሀገር አውሮፓንና ሩቅ ምስራቅ ወይም ኤዥያን የምታገናኝ ቁልፍ ጂኦፖለቲካል ቦታ ነች። አዘ ሴም ታይም ደግሞ ለቀይ ባህር እንዲሁም ለአፍሪካ በቅርብ ርቀት ላይ የምትገኝ ነች። ባስፎረስ እየተባለ የሚጠራው ስፍራ እንዴት አይነት ስትራቴጂካዊ እንደሆነ እነ ቭላዲሚር ፑቲንን ጠይቋቸው። ቭላዲሚር ፑቲን ስል ራሽያን ማለት በጣም ስትራቴጂካዊ ቁልፍ የሆነች ቦታ ላይ ነው የምትገኘው ቱርክ። ይቺ ሀገር ከዙሪያዋ አለፍ ብላ ከፍተኛ የሆነ ወታደራዊ እንቅስቃሴ ወይም ወታደራዊ የጦር ሰፈር ስታቋቁም ሌላ የትም ሳይሆን የመጣችው እዚህ አፍሪካ ቀንድ ሶማሊያ ውስጥ ነው። በአሁኑ ወቅት እጅግ በርካታ የቱርክ ወታደሮችና የጦር ሰፈሮች በሀገረ ሶማሊያ ውስጥ ይገኛሉ። ለዛም ነው ታስታውሱ ከሆነ በኢትዮጵያና በሶማሊያ መካከል ባለፈው ውጥረት ተፈጥሮ በነበረበት ወቅት ላይ የሶማሊላንድን ዕውቅና መነሻ ተደርጎ ማለት ነው በአንካራ ተገናኝተው ሐሰን ሼክ መሐመድና ኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የስምምነት ሰነድን የተፈራረሙት ያው በአንካራ ነው። ያለ ምክንያት አይደለም ይሄው ሊሆነው። አንካራ በአፍሪካ ቀንድ ቀጠና ላይ ልክ እንደ ዩናይትድ አረብ ኤምሬት፣ ልክ እንደ ሳውዲ አረቢያ፣ ልክ እንደ ግብፅ ከፍተኛ የሆነ ፍላጎት አላት። እንዲያውም ረሲብ ጣይብ ኤርዶሃን በተደጋጋሚ ከሚናገሩት ሐሳብ ውስጥ ያው ስማቸውን ቀይረዋል። ተርኪ ነበረ ድሮ በእንግሊዘኛ ማለት ነው። ከዛ ተርኪዬ አድርገውታል። አሁን ተርኪ የሚባል የሆነ የዶሮ አይነት አለ በሚል ምክንያት ተርኪዬ አድርገውታልና ይህንን ነገር ሲናገሩ ረሲብ ጣይብ ኤርዶሃን የተርኪ አዲሱ ስያሜ ያላት ቱርክ ማለት ነው ስፌር ኦፍ ኢንፍሉዌንስ የተጽዕኖዋ መዳረሻ እስከዚህ ድረስ ይሆናል እያሉ ካርታ ሲያሳዩ የሚያሳዩት አንደኛው ይሄ የኤደን ባህረ ሰላጤና የቀይ ባህር ቀጠና ጭምር ነው። በታሪክ እንደምታውቁት ቱርኮች በኦቶማን ኢምፓየር ጊዜ በዚህ በቀይ ባህር ቀጠና ላይ ፈላጭ ቆራጭ ሆነው በጣም ለበርካታ ዓመታት ቆይተዋል። በጣም ለበርካታ ዓመታት እንዳልኳችሁ አውሮፓውያኖቹ ወደ ሜዲትራኒያን ለመሄድ ወይም ወደ አውሮፓ ለመግባት በሚፈልጉበት ጊዜ ኬፕ ኦፍ ጉድ ሆፕ እየተባለ በሚጠራው በደቡብ አፍሪካ በኩል ዞረው ወደ ሜዲትራኒያን እንዲያቋርጡ የሚያስገድዳቸው እዚህ የቀይ ባህር መግቢያ መውጫ ላይ ኦቶማን ኢምፓየሮች አናሳልፍም ብለው ስለነበር እና የኦቶማን ኢምፓየር ተጽዕኖ አንዳንድ ጊዜም ረሲብ ጣይብ ኤርዶሃን ሀገራቸውን ወደዛ ወደ ቀደመ ታላቅነት የመመለስ ህልም አላቸው ተብሎ ይገለጻል። ስለዚህ ይኖራቸውም አይኖራቸውም በተጨባጭ ግን አሁን ቱርክ የምትባለው ሀገር ሶማሊያ ውስጥ
ጠንካራ የሆነ የጦር ሰፈር ገንብታለች። በጣም ጠንካራ አጋርነት ነው ያለው። ኤኒዌይ በሶማሊያና በቱርክ መካከል እጅግ በጣም ስትራቴጂካዊ አጋርነት ነው ያለው ለበርካታ ዓመታት የመጣ። ስለዚህ ቱርክ በረሲብ ጣይብ ኤርዶሃን አማካኝነት የእስራኤልን ለሶማሊላንድ የተሰጠ ዕውቅና ውድቅ ስታደርግና ውድቅ ከማድረግም በተሻገረ ደግሞ ከፍተኛ የሆነ ችግር ይመጣል ብላ ስታስጠነቅቅ፣ በሌላ ቋንቋ በሶማሊያ የግዛት አንድነትና ሉዓላዊነት ላይ ተጨንቃና ተጠባ ሳይሆን እዚህ ሶማሊያ ውስጥ ያለ የጦር ሰፈሯ ጉዳይ ወይም ስፌር ኦፍ ኢንፍሉዌንስ የምንለው ተጽዕኖዋ፣ የቀጠናዊ ተጽዕኖዋ ጉዳይ አሁን ሌላ እስራኤል የምትባል ሀገርን ከጎን ሊያስቀምጥ ስለሆነ በዛ ስጋት ነው እንጂ ለሶማሊያ መንግስት ተጨንቀው ወይም የሶማሊያ መንግስት የግዛት አንድነት ጉዳይ አሳስቧቸው አይደለም። ስለዚህ የእስራኤል ወደዚህ ቀጠና መምጣት ሌላኛው የቀይ ባህርና የኤደን ባህረ ሰላጤን ወደ አዲስ ውጥረት ውስጥ ያስገባ መሰረታዊ ጉዳይ ነው። በዚህ መካከል እንግዲህ ጠቅለል ለማድረግ ያክል የመን ውስጥ ሳዑዲ፣ ኢራንና ዩናይትድ አረብ ኤምሬት፣ ጅቡቲ ውስጥ ግብፅ፣ ሶማሊያ ውስጥ ቱርክ፣ ሶማሊላንድ ውስጥ እስራኤል። እንግዲህ ያስቡት ምን አይነት ቅርጽን እየያዘ እንደመጣ ማለት። ጅቡቲ ውስጥ ያው እነ አሜሪካ፣ እነ ፈረንሳይ፣ እነ ስፔን፣ እነ ጣሊያን የመሳሰሉ ሀገራት እነ ቻይናን ጨምሮ እንዳለ ሆኖ ማለት ነው። ያው እሱ የሚታወቅ ስለሆነ አዲሱ ነገር አሁን ይሄኛው የኃይል አሰላለፍ ስለሆነ ነው። ይሄ ሁሉ ኃይል እየተከማቸ ነው። እስራኤል ለሶማሊላንድ ዕውቅና ሰጣለሁ ብላ በምታዩት መልኩ የአካባቢውን የፖለቲካ ስነ ምህዳር አሹረዋለች በጣም። በተባበሩት መንግስታት ድርጅት ይህንኑ እስራኤል ለሶማሊላንድ ዕውቅና ሰጣለሁ ማለቷን ተከትሎ ትላንትን በተወሰነ ላነሳላችሁ እንደሞከርኩት የጸጥታው ምክር ቤት ውስጥ ውይይት ተደርጓል፣ ምክክር ተደርጓል። የጸጥታው ምክር ቤት ሳይሆን ጀነራል አሰምብሊ ውስጥ መሰለኝ ምክክር ተደርጓል፣ ክርክር ተደርጓል ማለት ይቀላል። እስራኤል ያለቻል የምትገኘው ነገር ምንድነው? በመርህ ደረጃ ለሶማሊላንድ ዕውቅና ለመስጠት በቃ መሬት ላይ ያለው ሪያሊቲ ነው። እውነታውን አንካድ። ይቺ ሀገር ሶማሊላንድ የምትባል ሀገር በቃ እኛ እውነታውን ስለካድን እንጂ ሀገር ነች፣ ታሪክም እሱን ነው የሚያሳየው እያሉ ነው ሲከራከሩ የነበረው የእስራኤሉ ዲፕሎማት። የሶማሊያው ተወካይ ይቀበሉና ታሪክን መርጣችሁ ብቻ ስለምታነቡ እንጂ ሶማሊላንድ የሶማሊያ ሉዓላዊ ግዛት ነች እያሉ ይሞግታሉ፣ ይከራከራሉ። እኔ እዚህ ጋር ግን እንግዲህ ያው ታሪክን የማወቅና ያለማወቅ ጉዳይ ሳይሆን ፋክቱን ነው የምነግራችሁ። በ1960 እንደ አውሮፓውያን አቆጣጠር ሶማሊላንድና ሶማሊያ ያው ከብሪቲሽ የቅኝ ግዛት ውስጥ በሚወጡበት ጊዜ ሶማሊያን የፍሬንች ማለት የጣሊያን ሶማሊላንድ፣ ብሪቲሽ ሶማሊላንድ፣ ፍሬንች ምናምን እንደዚህ እየተባለ የሚገለጹ አሉ አይደለ? በዛ ሴንስ አስቡትና ከቅኝ ግዛቱ ነፃ በሚወጡበት ጊዜ የሚገርማችሁ ባለፈው በተወሰነ ላነሳው ሞክሬያለሁ። ሶማሊላንድ እንደ ሀገር ተመስርታ 35 የሚሆኑ ሀገራት ዕውቅና ሰጥተዋታል ለሶማሊላንድ በ1960 እንደ አውሮፓውያን አቆጣጠር። አሴም ታይም እንግዲህ 35 የሚሆኑ ሀገራት ዕውቅና ሲሰጧት ያኔም እስራኤል አንዷ ነበረች። ከዛ ለቀናት የሀገርነት ስታተስ ኖሯት ሀገርነትን እያጣጣመች ከሄደች በኋላ 3 ቀን ምናምን መሰለኝ፣ እርግጠኛ አይደለሁም፣ 3 ቀን መሰለኝ። ከ3ኛው ቀን በኋላ ግሬተር ሶማሊያን ለምን አንመሰረትም የሚል ዴሉዥን መጣ፣ የሆነ ቅዠት መጣ። በቃ 5 ኮከብ ምናምን አድርገን ግሬተር ሶማሊያ የሚል ግሬተር ሶማሊያ የሚለውን ሐሳብ እነ ዚያድ ባሬ ይዘውት ሲመጡ ከ5 ቀን በኋላ ወይ ከ3 ቀን በኋላ ሶማሊላንድ የምትባለው ሀገር በ35 ሀገራት ዕውቅና ከተሰጣት በኋላ በፈቃደኝነት ግሬተር ሶማሊያ በሚለው ቅዠት ውስጥ ገቡና በቃ አንድ ሶማሊያ እንሁን፣ በአንድ ሶማሊያ ውስጥ እንጠቃለላለን። እሰየው እኮ ቢሳካላቸው ኖሮ። ከዛ በኋላ የሆነውን ነገር አልነግራችሁም ዛሬ። በጣም ብዙ ዋጋ ከፍለዋል ሶማሊላንዶች በዛ ውሳኔያቸው። በፈቃደኝነታቸው ሀገርነትን ውድቅ አድርገው ነው እንጂ ሶማሊላንዶች ታሪክን ከተመለከትን እውነትም ሶማሊላንድ በቃ ሀገር ነበረች። 35 ሀገራት ዕውቅና የሰጣት ሀገር። ስለዚህ ፋክቱ ነው በቃ መሬት ላይ ያለው የሶማሊላንድና የሶማሊያን የሀገርነት ጉዳይ በተመለከተ የሀገርነት ታሪክን በተመለከተ ስቴት ፎርሜሽን በምንለው ውስጥ ስቴት እንኳን እንለም
ከቅኝ ግዛት ነፃ በሚወጡበት ጊዜ የነበረው እውነታ ነው። እንግዲህ በዚህ ሁሉ መካከል ይሄን ሁሉ ጊዜ አልፈው መጥተው አሁን እስራኤል የምትባለው ሀገር ዕውቅና ለሶማሌላንድ ስትሰጥም የምታጣቅሰው የምትሞግተው ሪያሊቲ እያለች የምትጠይቀው ይህንኑ ጉዳይ ነው፣ በመሬት ላይ ያለውን እውነታ። እንግዲህ የእስራኤል መምጣትን ተከትሎ ይህን አይነት ውጥረት ሲመጣ በኢትዮጵያ መንግስት በኩል እስካሁን ድረስ ይህን ዘገባ እስከሰራውበት ጊዜ ድረስ በይፋ የኢትዮጵያ መንግስት ምንም ያለው ነገር የለም። I think that's nice move። ዕውቅና ሰጥተናል አልሰጠንም እኮ አይደለም ጉዳይ። አሁን ኢቭን የሆነ ነገር መናገር በራሱ ፖለቲካሊ ዋጋ ሊያስከፍል ይችላል። የሆነ ሐሳብ መንጸባረቁ በራሱ ፖለቲካሊ ዋጋ ሊያስከፍል ይችላል። ስለዚህ ስትራቴጂኩን እያጠኑት ይመስለኛል። በኢትዮጵያ መንግስት በኩል ዝምታ ተመርጧል። እንዲያውም ትላንት አንዳንድ መረጃዎችን ስመለከት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን በስልክ ለማግኘት በተደጋጋሚ ጥረው ነበር አሉ። ግን at the end of the day ምንድነው የሚባለው? ከዛ ምንድነው የሚወራው? በቃ እንደዚህ አናረግም ብሎ በስሜት የሚወራ ነገር ስላልሆነ እኔ በስሜት ባወራት ኦኬ። በመሪዎች መካከል ሊደረግ የሚችል አይነት ንግግርና ምክክር የግድ የተጠናና ስትራቴጂው የተነደፈ መሆን ስላለበት ይሄኛውን አካሄድ አፕሪሼት አድርጋለሁ። አንዳንዴ ውጤቱን እያወቁ ዝምታ መምረጥ አሪፍ፣ ምክንያቱም ብዙ ውስብስብ ነገሮችን ሊያስከትል ስለሚችል። አሁን ዓለም የሶማሊላንድና የሶማሊያን ጉዳይ በተመለከተ ወይም እስራኤል ለሶማሊላንድ ዕውቅና ሰጣለሁ አለች የሚለው ዜና ዓለምን ካስደነገጠ በኋላ ከዛ በኋላ አይኖች ሁሉ ያሉት ኢትዮጵያ ውስጥ ነው። ኢትዮጵያን ነው ያዩ ያሉት። ኢትዮጵያ ምን ትላለች? ኢትዮጵያ ምንድነው ሐሳቧ? ኢትዮጵያ ምንድነው አቋሟ? ኤቭሪባዲ ዓለም ላይ ያሉ ሁሉ እየተናገሩ የሚገኙት ይሄን እና የኢትዮጵያ መንግስት በጣም በተጠናና ስትራቴጂውን በግልጽ ባስቀመጠ መልኩ ይሄኛውን ነገር ትሪት ማድረግ ስላለበት ይመስለኛል ዝምታን መርጧል። እንኳንም ዝምታን መረጠ። ያልተናገሩ ባይዘው ሌሎች ሀገራትም አሉ። ኢትዮጵያ ብቻ አይደለችም። እነ ኬንያም እንደው በገደምዳሜው ምናምን ያለፉት እንደው በደንብ ጠለቅ ብለው ገብቶ አይደለም። ሌሎች ሀገራት በርካቶችም አሉ አረ ምንም ሐሳብ ያላነሱ። because አንዳንድ ጊዜ እንደዚህ አይነት አጋጣሚዎች ሊያስከትሉ የሚችለው በተለይ ደግሞ ባለፈው ለሶማሌላንድ ኢትዮጵያ ዕውቅና ልሰጥ ነው የሚለው ዜና ድንገት ከተሰማ በኋላ ኢትዮጵያ ላይ ደርሶ የነበረው ዲፕሎማሲ ጫና ስለሚታወቅ አሁንም ኢትዮጵያ እንደዚህ ያደረገች ቢባል ባይዘው ከእስራኤል በላይ ኢትዮጵያ ላይ የሚጮሰው ይበልጣል። በጣም የሚገርመኝና የሚያዝናናኝ ነገር ይሄ ነው። ኢትዮጵያ ስትሆን ነገሩ ለምን እንደሚለይ ግራ ይገባኝ። በጣም ማለት ምንድነው ያስብለኛል። ኢትዮጵያ የምትባለው ሀገር የሆነ ነገር ብትል አሁን ሶማሊያ ታስታውሳላችሁ ባለፈው እንዴት ደፋ ቀና እንዳለች፣ አንድ ጊዜ አንካራ፣ አንድ ጊዜ ካይሮ፣ አንድ ጊዜ አስመራ፣ አንድ ጊዜ ኳታር፣ በቃ ከዚህ ኢትዮጵያ ለሶማሌላንድ ዕውቅና ልሰጥ ነው የሚለው ዜና ከተሰማ በኋላ አሁን ከሰሞኑ እስኪ ምን ሰማችሁ? ሐሰን ሼክ የት ናቸው? እንዲያውም አብይ አህመድን በስልክ ሊያገኟቸው ጥረት ከማድረግ ባለፈ እንደው ዲፕሎማቲካሊ የት ሄዱ? እስኪ እንደው ቱርክ ሄደዋል? አልሄዱ? አስቡት። በቃ ግብጽ ሄደዋል? አይነው እስራኤል ስለሆነች ምንም እንደማያመጡ ገብቷቸው ሊሆን ይችላል። አደንዶ ዘዴ ግን የኢትዮጵያ መንግስት በዚህ ጉዳይ ላይ አቋሙን ግልጽ አለማድረጉ በጣም አሪፍ ይመስለኛል። ሁሉም ነገር አይነገርም። አንዳንዴ ስትራቴጂዎቻችን መነገር የለባቸው። ባክዶር ቻናልስ የሚባሉ ነገሮች አሉ አይደል? በዚህ በዲፕሎማሲያዊ ግንኙነት ዘርፍ ውስጥ በሚስጥር መገናኘት፣ ከጀርባ መገናኘት፣ በቃ በግልጽ በጣም ጥንቃቄ ስለሚያስፈልግ፣ ፍሬሚንጋችን ጥንቃቄ ስለሚፈልግ፣ እኛ ሀገር ደግሞ የሆነች ነገር ጫፍ ይዞ በጣም ከመንግስት ሐሳብ ውጪ የሆነ ነገርን ሊተነትን የሚችል የመንግስት ባለስልጣንም ያለባት ሀገር ነች፣ ወይም ወታደራዊ መሪ ያለባት ሀገር ነች። ስሜታችን ይሄ የባህር ወደብ በጣም ሁላችንንም ስለሚኮረኩረን በዚህ ጉዳይ ላይ ስሜታዊ እንሆንና ያልተባለውን ወይም ከስትራቴጂ ውጪ ሐሳብ ከምናነሳ እንደዚህ ዝምታን መምረጡ ጥሩ ነው። እስከ መቼ ይቆያል የሚለው እንዳለ ሆኖ ማለት ነው። በዚህ መካከል ላይ ሌላው የተመለከትኩት ነገር የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ወደ ኬንያ ሊያቀኑ እንደሆነ ተሰምቷል። ወደ ኬንያ ማቅናታቸው ጉዳይ ደግሞ ሌላ ምንም ሳይሆን በኬንያ
የኬንያውን ፕሬዝዳንት ጨምሮ ያው የኬንያው ፕሬዝዳንት እንኳን እንዲያገናኟቸው የተፈለጉት በዋናነት ከጠቅላይ ሚኒስትር አብይ አህመድ ጋር ሊገናኙ የሚችሉበትን እድል ነው እየፈለጉ የሚገኙት። ቢኮዝ አሁን እንትኑ ያለው ኢትዮጵያ ላይ ነው፣ ኳሱ ያለው ኢትዮጵያ ላይ ነው። ለዚህ ነው ባለፈው ኢትዮጵያ የዲፕሎማቲክ ሌቨሬጅዋን መጠቀም አለባት የሚለውን ነገር ሳነሳ የነበረው። እንዴት ማቻቻል፣ እንዴት ስትራቴጂካዊ በሆነ መንገድ ነገሩን ቀይሶ መሄድ እንደሚያዋጣ የሚያሳይ ይመስለኛልና ሐሰን ሼክ በጣም በተደጋጋሚ አሁን የኢትዮጵያን ጠቅላይ ሚኒስትር ለማግኘት ጥረት እያደረጉ ነው። በስልክ እየሞከሩ ነው። በፊት ለፊት አሁን ኬንያ ውስጥ ሄደው ለማግኘት ጥረት እያደረጉ ነው። ልንመለከትም እንችላለን። በሚቀጥሉ ሰዓታት ወይ ቀናት ውስጥ ኬንያ ውስጥ ተገናኙ የሚል ዜና ልንሰማ እንችላለን። ኤኒዌይ ግን በጣም በከፍተኛ ደረጃ ከዚህ ቀደም ታስታውሱ ከሆነ ሶማሊያ የሆነ ነገር ሆንኩኝ ባለች ቁጥር ግብጽ ለመሄድ ነበረ የምትሽቀዳደመው። አሁን ኢትዮጵያን ለማግኘት ነው እየተሽቀዳደመች ያለችው። ኢትዮጵያን መሪዋን ለማግኘት ነው እየጣረች የምትገኘው። እና ይሄኛው ነገር ብሌሲንግ ኢን ዲስጋይስ እንደሚባለው ያው አስቸጋሪ በርካታ ነገሮች ቢኖሩትም ይሄ ቀጠና በጣም ብዙ አስፈሪ ነገር ቢኖረውም አሴም ታይም ደግሞ እድሎችም ያሉበት ቀጠና ስለሆነ ሁለቱን እያቻቻሉ መቀጠል የሚቻልበትን ሁኔታ መፍጠር ያስፈልጋልና በዛ አካሄድ ውስጥ መሪዎቻችን በደንብ እየሄዱበት እንዳለ ይሰማኛል። በተለይ ጉዳዩን በዝምታ ለመያዝ የተሞከረበት መንገድ አንፕሪዲክት ተገማች አለመሆኑ ስለሆነ በጣም አፕሪሺየት ማድረግ እፈልጋለሁ ይሄኛውን ጉዳይ። በዚህ ቀጠና ላይ ግን እንዳጠቃላይ ምን እየተከናወነ ነው ካላችሁ ጋይስ የአዲስ ጥምረት በቀጠናው ላይ አዲስ ጥምረት፣ አዲስ ግሎባል ኦርደር፣ አዲስ ቀጠና ፎርም እየተደረገ ያለ ይመስለኛል። ዝም ብላችሁ አስቡት እስኪ። ማን ነው የሌለው አገር እዚህ አፍሪካ ቀንድ ላይ ማን ነው? ወይ የጦር ኃይል በማስገባት ወይ የባህር በር ላይ የሆነ ነገር በማድረግ ወይ ኢንዳይሬክት በሆነ መንገድ ቀጥተኛ ባልሆነ መንገድ የሌለ እኮ ሀገር የለም። ኢቨን ሩሲያ ከሐምዳን ዳጋሎ በቅጥል ስሙ ሐሜቲ ከሚባለው የሱዳን ወታደራዊ ጀነራል ጋር የነበራትን አጋርነት አቋርጣ ከአብድልፈታህ አልቡርሃን ከጀነራል አብድልፈታህ አልቡርሃን ጋር በአንድ መልኩ ወደ ስምምነት እንድትመጣ ያደረጋት አንድ ጉዳይ በፖርት ሱዳን ሩሲያ የጦር ሰፈር መገንባት የምትችልበትን እድል አልቡርሃን እሰጣለሁ ስላሉ ነው። እርግጥ ነው ይህ ስምምነት 2018-2019 አካባቢ ላይ የጀመረ ስምምነት መሆኑ ቢታወቅም እና አልበሽር ጀምረውት እነ ሄምቲ እናስቀጥላለን ብለው ጥረት አድርገው አሁን ዞሮ እነ ጀነራል አብድልፈታህ አልቡርሃን ላይ የመጣ ነው። ሩሲያም ጭምር ሱዳን ውስጥ በግልጽ ቻይና፣ አሜሪካ፣ ኢራን፣ እስራኤል፣ ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ በቃ ዋናዎቹ የምንላቸው በዚህ በዓለም ላይ ቱርክ፣ ይሄ ሁሉ ኃይል በሚራወስበት በዚህ ቀጠና ላይ አሁን እየሆነ ያለው ነገር አዲስ የሆነ የኃይል አሰላለፍ እየተፈጠረ ነው። አዲስ የሆነ የኃይል አሰላለፍ፣ አዲስ የሆነ የግሎባል ኦርደር እየተፈጠረ ነው። እኔ ምን ብዬ አምናለሁ መሰላችሁ? ኤኒዋን የትኛውም ሀገር ይህንን ቁልፍ የሆነ ቀጠና ከተቆጣጠረ በእርግጠኝነት ቀጠናዊ ልዕለ ኃያል ሀገር ይሆናል። በእርግጠኝነት የቀይ ባህርና ኤደን ባህረ ሰላጤ ላይ ፉትፕሪንቱን አሻራውን አስቀምጦ የተቆጣጠረ ሀገር በእርግጠኝነት ቀጠናዊ ልዕለ ኃያል ሀገር ይሆናል። ሪጂናል ሱፐር ፓወር የሚባለው አሁን እድሉ ለሁሉም ክፍት የሆነ ስለሚመስል ነው። ቱርክም፣ እስራኤልም፣ ዩናይትድ አረብ ኤምሬትስም፣ ሳውዲ አረቢያም፣ ግብፅም ከዚህም ከዛ እየተራወሱ የሚገኙ። ስለዚህ ይሄ አዲስ እርጽ እየያዘ በመጣ የኃይል አሰላለፍ ዑደት ውስጥ አገራችን ብሔራዊ ጥቅሟን አስከብራ እንደምትወጣ ሙሉ መተማመናችን ነው። ይህ ቀጠና እንዲሁ ዝም ብለን ከሩቅ እየተመለከትን ዳላክ ላይ እስራ ቤት የሚል ዘፈን ብቻ እየዘፈንን የምንቀጥልበት አይነት ቀጠና አይደል። በታሪክም በሕግም በሞራልም በዓለም አቀፋዊ መርህም በብዙ መልኩ ኢትዮጵያ በቀይ ባህር ላይ ዲዘርቭ ታደርጋለች፣ ይገባል። ክብራትና ክብራን ተከታታዮቻችን ዛሬ ትኩረት ያደረግኩበት ርዕሰ ጉዳይ ቀይ ባህርና በቀይ ባህር ቀጠና ላይ ያለው ወቅታዊ የኃይል አሰላለፍ ይዞ እየመጣ ያለው እድልና ስጋት ምን እንደሚመስል የሚያስቃኘው ጥንቅር ነበር። በተለይ እንደ ግብፅ የመሰሉ ሀገራት በዚህ ቀጠና ላይ
ምን አይነት እንቅስቃሴን እያከናወኑ እንደሆነና የዚህ እንቅስቃሴያቸው ዓላማ ምን አይነት ቅርጽ እንደያዘ በግልጽ እየተመለከትን ነው። እንደ መሰናበቻ ሆኖ አንድ መመልከት ያለብን ግን ኢትዮጵያ ጥቅሟን ማስከበር አለባት ሲባል ኮንሰፕቱ ከዚህ ቀደም ብያቸዋለሁኝ። አንደኛ የደህንነት ስጋት የሚፈጥሩባት ሀገራት እየተከማቹ ነው። እንደ ግብጽ የመሰሉ ሀገራት ጉሮሯችን ላይ እየቆሙ ነው። ሁለተኛ ስትራቴጂክ አውቶኖሚ የሚባል ነገር አለ። እሱን ማስከበር አለባት ኢትዮጵያ ብዬ አምናለሁ። ስትራቴጂክ አውቶኖሚ የአንዲት ሀገር ወይም የሀገራት ስብስብ፣ ይሄ ቡድን ሊባል የሚችል ማለት ነው፣ ዋና ዋና ጠቃሚ የሆኑ ውሳኔዎችን በተናጠል ወይም ኢንዲፔንደንትሊ ያለማንም ጣልቃ ገብነት ወይም ማንም ላይ ሳይንጠለጠል የማድረግ አቅምና ያንን የወሰነውን ውሳኔ የማስፈጸም አቅም ሲኖረው ማለት ነው። ኢትዮጵያ በቀይ ባህር ቀጠና ላይ ተጨባጭ በሆነ መልኩ ወደብ ያስፈልገኛል፣ የባህር ተደራሽነት ያስፈልገኛል አለች። ያንን የባህር ተደራሽነት ያስፈልገኛል የሚለውን ውሳኔ ወስና ይህንን ውሳኔ ተግባራዊ በማድረግ ሂደት ውስጥ ደግሞ የኢትዮጵያ መንግስት ሲያስፈጽም ያንን ጉዳይ ስትራቴጂካሊ አውቶኖመስ ነው እንለዋለን። ለሚያከናውናቸው ማንኛውም ውሳኔዎች የማንንም ጣልቃ ገብነት የማንንም ፈቃድ የማይፈልግ እየሆነ ይመጣል። ስለዚህ ወደዛ አይነት ነገር ለመሄድ ትልቁ ፖይንት ምንድነው? ኢኮኖሚካል አውቶኖሚ። ኢትዮጵያ የምትባለው ሀገር በዚህ ቀጠና ላይ ያላት የኢኮኖሚ አቅም በዙሪያዋ የሚገኙ ሀገራትን ጥገኛ አድርጎ ለመቀጠል ትልቁ የመሰረት ድንጋይ ነውና ያንን የመሰረት ድንጋይ በመጠቀም ኢኮኖሚዋን በመጠቀም ሀገራት በእርሷ ላይ ጥገኛ እንዲሆኑ ኢቭን ለምሳሌ ጅቡቲ በናሬቲቭ ወይም ስንገልጸው እንኳን ኢትዮጵያ በጅቡቲ ላይ የተንጠለጠለች ናት ሳይሆን መባል ያለበት ጅቡቲ በኢትዮጵያ ላይ የተንጠለጠለች ናት ነው መባል ያለበት። ኢትዮጵያ አማራጭ አላታ፣ ከዚህም ከዛም ልትመለከት የምትችለው አማራጭ አላታ። ጅቡቲን የምትባል አንዲት የበሬ ግንባር የምታክል ስፍራ እንዴት ነው ኢትዮጵያ ጥገኛ ልትሆንባት የምትችል? ይሄንን ታሳቢ ማድረግ ይፈልጋል። አንፎርቹኔትሊ ጥገኞች ነን እኮ ምንም ጥያቄ የለውም። 90% ምርታችን በጅቡቲ እየገባ እየወጣ ጥገኞች ነን። ጥገኞች ነን ብለን ግን እጃችን አጣጥፈን ተቀምጠን እነ ግብጽ የመሰሉ ሀገራት ያንን ሽምቃቃቸውን ሲሸመቅቁብን ከመመልከታችን በፊት ስትራቴጂካል አውቶኖመስ መሆናችንን ሊያረጋግጥ በሚችል መልኩ በኃይል አይደለም፣ በዲፕሎማሲ፣ በኢንቴግሬሽን፣ በትብብር በተለይ ከነጅቡቲ ጋር ቀጠናዊ ፍላጎትን ማስከበርና ታሪክ ላይ ስምን በደማቁ ማስፈር ይፈልጋል። ይህ የኢትዮጵያ በመጪዎቹ ጊዜ ከኢትዮጵያ መንግስት የሚጠበቀው ቁልፍ ነገር ይመስለኛል። በተለይ የግብጽ ጉዳይ በቃ መዘንጋት የሌለበት መሰረታዊ ጉዳይ ነው። ስትራቴጂካሊ ኢትዮጵያን ሸመቀቅናት፣ ኢትዮጵያን ጉሮሯን አሰር ነው እያሉ ነው። ገብታችሁ ተመልከቱ። ናህራም ኦንላይን ላይ፣ ኢጂፕት ኢንዲፔንደንት ላይ በርካታ የአረቡ ዓለም የግብጽ ሚዲያዎች የግብጽ ወደ ጅቡቲ የመምጣቷን እንቅስቃሴ በተመለከተ ኤርትራና ሶማሊያ ላይ እንደዛ ስትንቀሳቀስ እኮ ይላችሁ እኛም አይተናል፣ ዝም ብለናል። ኦኬ ዲፕሎማሲያዊ ክፍተቶች ይኖሩ ይችላሉ፣ እንደዚህ ብለን ያለፍናቸው ነገሮች አሉ። አሁን እኛ ምን መሰላችሁ ያደረጉን? በግልጽ ቋንቋ ለምሳ ያሰብናትን ለቁርስ አደረጉ እንደሚባል አይነት ነገር ማለት። እኛ ስለ አሰብና ስለ ሶማሊያ እያልን ጭራሽ ጅቡቲ ላይ መጥተው የሆነ ነገር ስለማድረግ ነው እያሰቡ ያሉት እና በኩራት በድል አድራጊነት ነው እየዘገቡ የሚገኙት። ይሄ የግብጽ አካሄድ ደግሞ እንዲያውም አሁን የእስራኤል ጉዳይ መጣና እስራኤል ለሶማሊላንድ ዕውቅና ሰጠች አልሰጠች በሚለው ጉዳይ መጣና ተዳፈነ እንጂ የተባበሩት መንግስታት ድርጅትን ትኩረት የሚፈልግ ውሳኔ ነው። ኢትዮጵያ መክሰስ ካለባት መክሰስ አለባት። ግብጽንም ጅቡቲንም ጥያቄ ማቅረብ አለባት። የግብጽ ጉዳይ የጅቡቲን ወደብ ዶራሌ የተባለ የሚጠራውን የጅቡቲን ወደብ ላይ ግብጽ ሰንደቅ ዓላማዋን የማውለብለቧ ጉዳይ የዛሬ 100 ዓመትና ከዛ በላይ ሊባል በሚችል ጊዜ ጣሊያኖች አሰብ ላይ መጥተው ሰንደቅ ዓላማቸውን ካውለበለቡበት ታሪክ ለይቻል መለከተው፣ በፍጹም ለይቻል መለከተው። የግብጽ ጉዳይ በዝምታ ሊታለፍ የሚገባው አይደል። ለሶማሊያ ጉዳይ የሶማሊላንድን ጉዳይ በዝምታ እንለፍ። ስትራቴጂካሊ ብዙ ጥንቃቄ ስለሚፈልግ ማድረግ ያለብንን ነገር እናስላ፣ እንደምር፣ እንቀንስ፣ እንለካ፣ እንቁረጥ። የሶማሊላንድን ጉዳይ በተመለከተ ጊዜ እንውሰድ። ኢትስ ኦኬ። የጅቡቲ ጉዳይ ላይ ግን ግብጽ የመምጣቷ ዜና
ጊዜ የሚሰጥም አይደለም፣ ፋታ የሚሰጥም አይደለም። የሚደመር የሚቀነስ ነገር የለም። ይሄ በቃ ግልጽ የደህንነት ስጋት ነው። በዚህ ጉዳይ በአፋጣኝ እንቅስቃሴ ከመንግስታችን እንጠብቃለን። እንደ አንድ ጋዜጠኛ፣ እንደ አንድ ሀገር ወዳድ ኢትዮጵያዊ ተረዱኝ። ይሄ ለሀገራችን እጅግ በጣም ከስረትን የሚያመጣ ነገር ስለሆነ ነው እየጮኩ የምገኘው። ይህን ቀጠና በአግባቡ እንደሚረዳ እንደሚተነትን እንደ አንድ ባለሙያና ጋዜጠኛ ነው እያወራችሁ የምገኘው። ምናልባት ይህን ፕሮግራም የተከታተላችሁ ካለና በምን ጉዳይ ላይ ብንሰራ ጥሩ ነው ብለን ብናወራ ማለት የመንግስት የሥራ ኃላፊዎች ትሆኑ ትችላላችሁ፣ የውጭ ጉዳይ ሰዎች ትሆኑ ትችላላችሁ፣ ዲፕሎማቶች ትሆኑ ትችላላችሁ፣ ኦር ምናምን በቃ ቢሰሩበት ብዬ የማምነው ነገር ጊዜ የማይሰጠው አጣዳፊው ነገር የግብፅ ወደ ጅቡቲ የመምጣቷ ጉዳይና ጉዳይ ብቻ ነው። ሌላውን እያደርን እናየዋለን። እስኪ ደግሞ ክብራትና ክብራን ተከታታዮቻችን በዛሬ የገበያ ፖድካስታችን የምስራቅ አፍሪካ ቀንድ ቀጠናን በተለይም የቀይ ባህርና የኤደን ባህረ ሰላጤን ከየመን ተነስተን በሶማሌላንድ በኩል አድርገን ጅቡቲን ተመልክተን ከዛ በኢትዮጵያ በአዲስ አበባ አቋርጠን እስከ ኬንያ ናይሮቢ ድረስ ምናልባትም በመጪዎቹ ሰዓታት አሊያም ቀናት ኬንያ ውስጥ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሊገናኙ ይችላሉ የሚሉ አይነት ዘገባዎች ወደ ተሰሙበት አይነት መረጃዎች ጭምር ደርሰን ቆይታችንን እንዲያጠናቀናል። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ነጻነት ላቀው ከመላው የዝግጅት ክፍላችን ጋር በጋራ በመሆን አብሬያችሁ ቆይታ አድርጌያለሁኝ። እናንተም አብራችሁን ስለነበራችሁ በድጋሚ ልባዊ ምስጋናዬን አቀርብላችኋለሁ። ሐሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ በአክብሮት አስቀምጡልን፣ በአክብሮት ሐሳባችሁን ግለጹልን። እንመለከታችኋለን፣ እንዳስሳችኋለን። ይህ የገበያ ፖድካስት ነበር። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።